ሰላም ውድ ተመልካቾቼ እንደምን አላችሁ? እኔ ዶክተር አዝመራው እባላለሁ። በዛሬ ቪዲዮ የደም ግፊታችሁን ለማስተካከል የሚረዷችሁን 5 የምግብ ምድቦች ላይ ትኩረት አድርገን እንነጋገራለን። እንግዲህ ምግብ ከምንወስደው መድኃኒት ባልተናነሰ የደም ግፊትን ለማስተካከል በጣም ወሳኝ ነው። ብዙ ጊዜ አንድ ሰው የደም ግፊቱ ከጨመረ በኋላ ወደ መድኃኒት የሚጀምርበት ሁኔታ አለ። ወይም መድኃኒት ከጀመረ በኋላ ደግሞ ወዲያውኑ ደግሞ ደም ግፊቱ ካልተስተካከለ ተጨማሪ መድኃኒት የሚጨምርበት ሁኔታ አለ። ነገር ግን ምናልባት የአመጋገብ የአኗኗር ህይወቱ ሊሆን ይችላል የደም ግፊቱን የሚጨምረው። ስለዚህ ለምሳሌ ጨው መቀነስ ብቻ ከ8 እስከ 10 ሚሊ ሜትር ሜርኩሪ ይቀንሳል። ያ ማለት የአንድ መድኃኒትን መቀነስ ያህል ይረዳችኋል። ስለዚህ አመጋገባችሁና ላይፍ ስታይላችሁ አኗኗራችሁ ላይ ትኩረት አድርጋችሁ መስራታችሁ በእርግጥም የደም ግፊታችሁን ለማስተካከል ወሳኝ ነው። ቪዲዮውን እስከ መጨረሻ ብትከታተሉ መልካም ነው። በመጀመሪያ ደረጃ የደም ግፊት ለመምጣት ወይ ለደም ግፊት የሚያጋልጡ ነገሮች ምንድን ናቸው? አንደኛ ከፍተኛ የሆነ የጨው መጠን መውሰድ። ብዙ ጊዜ ጨው በምንወስድበት ወቅት ጨው እንግዲህ በውስጡ ውሃን የመያዝ እድል አለው። ስለዚህ ውሃን በደም ስር ውስጥ የሚያከማች ከሆነ ደግሞ የደም ግፊት ይጨምራል። ሌላው በዘር ምክንያት በቤተሰብ ምክንያት ሊመጣበት ይችላል። ወይም የሰውነት ክብደት እየጨመረ በተለይ የሰውነት የጮማ ክምችት እየጨመረ በሄደ ቁጥር ከዚህም የሰውነት ክብደት መጨመር ጋር ተያይዞ የሚመጣ የደም ግፊት ይኖራል። ወይንም የውስጥ ተጓዳኝ ችግሮች ሊኖሩ ይችላሉ። ለምሳሌ የኩላሊት ችግር ካለ፣ የስኳር ችግር ካለ እነዚህ ችግሮች በራሳቸው ለደም ግፊት ሊያጋልጡ የሚችሉበት ሁኔታ ይኖራል። ወይም አኗኗራችሁ ሊሆን ይችላል። ለምሳሌ አልኮል የሚጠጡ ሲጋራ የሚያጨሱ ሰዎች ለደም ግፊት የመጋለጥ እድላቸው ከፍተኛ ነው። ወይም ደግሞ ዕለት ዕለት ካላችሁ የኑሮ ሁኔታ ሊሆን ይችላል። ለምሳሌ የሚጨነቁ ሰዎች፣ የሚናደዱ ሰዎች፣ የሚበሳጩ ሰዎች፣ ይህ በተለይ በተራዘመ ወይም ስር በሰደደ ሁኔታ ሰዎች ስትረስ ውስጥ የሚገቡ ከሆነ በሚመነጩት ሆርሞኖች ምክንያት በተለይ እንደ አድሬናሊን፣ ኮርቲዞል በምንላቸው ሆርሞን ምክንያት የደም ግፊት ይመጣል ማለት እንግዲህ በአንዱ ወይም በሌላኛው ምክንያት የደም ግፊት መጥቶ ሊሆን ይችላል። ግን የደም ግፊታችሁን ብዙ ጊዜ ለማስተካከል መድኃኒቶች የሚሰጡ መሆኑ የሚታወቅ ሲሆን ነገር ግን ከምግብ ግን የደም ግፊትን ለማስተካከል በተፈጥሮ የደም ግፊትን ለማስተካከል ከምትወስዱት መድኃኒት ባልተናነሰ የራሱ የሆነ አስተዋጽኦ አለው። ስለዚህ በዛሬ ቪዲዮ ትኩረት አድርገን የምናያቸው እነዚህን 5 የምግብ ምድቦች ነው። ቪዲዮውን እስከ መጨረሻ ትከታተላላችሁ። ቀጥታ ወደ ጉዳዩ እገባለሁ። እነዚህን የምግብ ምድቦች እንግዲህ በ5 ደረጃ ብንከፍላቸውም ዋና ስራቸው 3 ነው በዋነኛነት ማለት ነው። አንደኛ የደም ስር የመለጠጥ አቅሙ እንዲጨምር በማድረግ እንግዲህ የደም ስር ብዙ ጊዜ በጠበበ ቁጥር የደም ግፊት ይጨምራል። በጠባብ ቱቦ ውስጥ የሚያልፍ ውሃና በሰፊ ቱቦ ውስጥ የሚያልፍ ውሃ እኩል ፕሬሸር አይኖራቸውም። በጠባብ ውስጥ የሚያልፍ ከሆነ ፕሬሸሩ ይጨምራል። ሰፋ ባለ ቱቦ ውስጥ የሚያልፍ ከሆነ ደግሞ ፕሬሸሩ ይቀንሳል። ስለዚህ የደም ስሩን ቱቦ የደም ስሩን ሽፋን በደም ስሩ ዙሪያ ውስጥ ያሉትን ለስላሳ ጡንቻዎችን በማላላት እነዚህ ምግቦች የራሳቸው አስተዋጽኦ አለው። ሌሎቹ ደግሞ ከደም ስር ውስጥ ውሃ እንዲወጣ በተለይ ሶዲየም የምንለው ጨው ማለት ነው እንዲወጣ በማድረግ የደም ግፊትን የሚቀንሱበት ሁኔታ ይኖራል። ወይንም ደግሞ በሰውነት ውስጥ የሰውነት ብግነት ወይም ኢንፍላሜሽን የምንለውን በመከላከል የደም ስር የመጠበብ እድሉን በመቀነስ የደም ግፊታችሁን የሚቀንሱ ናቸው። እነዚህ ምግቦች እንግዲህ በእነዚህ 3 የተለያዩ አሰራሮች ነው ማለት ነው የደም ግፊታችሁን ለመቀነስ የሚረዷችሁ። በመቀጠል እንግዲህ እያንዳንዱን ምግብ እንመለከታለን። የመጀመሪያው የናይትሬት ይዘት ያላቸው ምግቦች ናቸው። እንግዲህ ውድ ተመልካቾች እነዚህ ናይትሬት ይዘት ያላቸው ለምሳሌ እንደ ቀይ ሽንኩርት፣ እንደ ነጭ ሽንኩርት፣ ዝንጅብል፣ የሞሪንጋ ወይም ሽፈራው የምንላቸው እነዚህ የናይትሬትን ወደ ናይትሪክ ኦክሳይድ በመቀየር ነው ማለት እነዚህ ምግቦች ውስጣቸው ናይትሬት አላቸው። ስለዚህ በአንጀት ውስጥ በአፍ ውስጥ ያሉ ባክቴሪያዎች እነዚህ ምግብ ሲያብላሉ ወደ ናይትሪክ ኦክሳይድ ናይትሬትን በውስጣቸው ያለውን ናይትሬት ወደ ናይትሪክ ኦክሳይድ ይቀይሩታል። ምንድነው ይሄ ናይትሪክ ኦክሳይድ ጥቅም? ናይትሪክ ኦክሳይድ የምንለው እንግዲህ የደም ስር ሽፋን ላይ ያሉትን ጡንቻዎች እንዲላሉ እንዲዝናኑ በማድረግ የደም ስር እንዲለጠጥ ያደርጋሉ። ስለዚህ እነዚህ ምግቦች የደም ስር እንዲሰፋ እንዲለጠጥ በማድረግ የደም ግፊትን በመቀነስ የራሳቸው የሆነ አስተዋጽኦ አላቸው ማለት ነው። በሁለተኛ የማግኒዥየም ይዘት ያላቸው ምግቦች ናቸው። እነዚህ ደግሞ ማግኒዥየም ጥቅሙ ምንድነው? ብዙ ጊዜ አንዳንድ መድኃኒቶች ካልሽየም ቻናል ብሎከርስ የሚባሉ ለምሳሌ እንደ ኒኒፊዲፒን፣ አሚሎዲፒን የሚባሉ መድኃኒቶች ስራቸው ምንድነው? የደም ስሩን ዙሪያ ላይ ያሉትን ጡንቻዎች እንዲኮማተር የሚያደርገው ካልሽየምን በመቀነስ እነሱ ተቃራኒ በመስራት ነው። ያም የደም ስሩ ሽፋኑ ላይ ያሉት ስሙዝ ማሽሎች ወይም ለስላሳ ማሽሎች ሲዝናኑ በዛ የደም ስሩ የሚያልፈው በደም ስር ውስጥ የሚያልፈው ደም ቀስ ብሎ እንዲያልፍና ፕሬሸር እንዲቀንስ ያደርጋል። ስለዚህ የማግኒዥየም ይዘት ያላቸው በተፈጥሮ ደግሞ የማግኒዥየም ይዘት ያላቸው ምግቦች አሉ። ለምሳሌ የዱባ ፍሬን ልትወስዱ ትችላላችሁ። ወይም ደግሞ የለውዝ ምግቦች የምንላቸው እነዚህ ከፍተኛ
የአትክልት ምግቦች በተለይ እነዚህ ግሪን ቬጂቴብል ሰላጣ፣ ቆስጣ፣ ጎመን እነዚህ በውስጣቸው ምን አላቸው? ማግኒዥየም አላቸው። ያ ማግኒዥየም ከካልሽየም ተቃራኒ በመስራት የደም ስር ዙሪያ ላይ ያሉት እነዚህ ጡንቻዎች እንዲላሉ በማድረግ የደም በቀላሉ እንዲያልፍ በማድረግ እንግዲህ እነዚህን ስራዎች የሚሰሩ አሉ ማለት ነው። ስለዚህ በዚህ ውስጥ እነዚህን ታካትታላችሁ። እንደ አቮካዶ፣ የዱባ ፍሬ፣ ለውዝ ወይም ደግሞ አረንጓዴ አትክልት ምግቦች እንደ ሰላጣ፣ ቆስጣ፣ ጎመንን ምግባችሁ ውስጥ ብታካትቱ እንግዲህ የራሱ የሆነ አስተዋጽኦ አለው። በተለይ በተፈጥሮ የደም ግፊትን ለማስተካከል ሚና አላቸው ከምትወስዱት መድኃኒት በተጨማሪ ማለት። በሶስተኛ ምድብ የምንመለከታቸው የፖታሽየም ይዘት ያላቸው ምግቦች አሉ። ምንድነው ፖታሽየም የሚሰራው? ፖታሽየም እንግዲህ ብዙ ጊዜ ጨው ቀንሶ የደም ግፊት ያለበት ሰው ምን ይባላል? ጨው ቀንስ ይባላል። ለምንድነው ጨው የሚቀንሰው? ምክንያቱም ጨው በተመገብን ቁጥር ጨው ብዙ ጊዜ አሁን ጨው አንድ ሰው አብዝቶ ከበላ ቶሎ ውሃ ይጠማዋል። ለምን? ውሃ የመያዝ እድል ስላለው ማለት ነው። ስለዚህ ውሃ ከያዘ ደግሞ በደም ስር ውስጥ ያለውን የፈሳሽ መጠን ስለሚጨምር ፕሬሸር እንዲጨምር ያደርጋል። ስለዚህ ከጨው በተቃራኒ የሚሰራ ደግሞ ፖታሲየም ደግሞ ከጨው በተቃራኒ ይሰራል። አንድ ሰው ፖታሲየም ይዘት ያላቸው ምግቦች ሲመገብ ጨው ከሰውነት እንዲወገድ ያደርጋል። አንዳንድ መድኃኒቶች ለምሳሌ ሃይድሮክሎሮታያዛይድ የምንላቸው መድኃኒቶች የሚሰሩት ጨው ከሰውነት በማስወገድ ነው። ጨው ከሰውነት ሲወገድ በሽንት መልክ ውሃ አብሮ ይከተለዋል። ስለዚህ ፕሬሸር ይቀንሳል። እነዚህ ምግቦች ደግሞ የፖታሲየም ይዘታቸው ከፍተኛ የሆኑ ምግቦች ልክ እንደዛ ማለት ነው ሶዲየም እንዲወጣ ጨው ከሰውነት እንዲወጣ በማድረግ በሌላ በኩል ደግሞ የደም ግፊት እንዲቀንስ ያደርጋሉ። ስለዚህ እነዚህ ምግቦች ምንድናቸው? ለምሳሌ እንደ ሙዝ፣ ድንች የመሳሰሉት። በነገራችን ላይ የደም ስኳር ያለባችሁ እነዚህ ምግቦች ላይ ጥንቃቄ ማድረግ ሊኖርባችሁ ይችላል። ነገር ግን አጠቃላይ እነዚህ የፍራፍሬ ምግቦችን ጨምሮ ከፍተኛ የሆነ ፖታሲየም አላቸው። ስለዚህ እነዚህ ፖታሲየም ይዘቱ ከፍ ያሉ ምግቦችን ስንመገብ የደም ግፊትን ለመቀነስ የራሳቸው የሆነ አስተዋጽኦ አላቸው። ስለዚህ የፖታሲየም ይዘታቸው ከፍ ያሉ ምግቦችን የፍራፍሬ ምግቦችን መመገብ ደግሞ የደም ግፊታችሁን ለመቀነስ ይረዳል። እዚህ ላይ ግን የደም ስኳር ካለባችሁ ምናልባት እንደ ሙዝ ያሉት ለምሳሌ ፖታሲየም ይዘታቸው ከፍተኛ ቢሆንም አንዳንድ የደም ስኳር ከፍ ሊያደርጉ ስለሚችሉ ጥንቃቄ ማድረግ ይገባል። በአራተኛ ደረጃ የቫይታሚን ሲ ይዘት ያላቸው ምግቦች ናቸው። ቫይታሚን ሲ ምንድን ነው ጥቅሙ? አንደኛ ቅድም የነገርኳችሁ የናይትሪክ ኦክሳይድ ያልኳችሁ ቅድም በመጀመሪያ በመግቢያ ላይ ናይትሬት ይዘት ያላቸው እንደ ቀይ ስር፣ እንደ ዝንጅብል ወይም ደግሞ የሞሪንጋ የመሳሰሉት ናይትሬት አላቸው። ያንን ባክቴሪያ አብላልቶ ወደ ናይትሪክ ኦክሳይድ ይቀይረዋል። ናይትሪክ ኦክሳይድ ደግሞ የደም ስር ዙሪያ ላይ ያሉት ለስላሳ ጡንቻዎች እንዲላሉ በማድረግ እና ደም ስሩ ሰፋ እንዲል በማድረግ በዛ ውስጥ ፕሬሸር እንዲቀንስ ያደርጋል። እዚህ ላይ ያ ናይትሪክ ኦክሳይድ የተፈጠረው ናይትሪክ ኦክሳይድ እንዳይጠፋ ሰውነት ውስጥ እንዳይጠፋ በማድረግ ደግሞ እነዚህ የቫይታሚን ሲ ይዘት ያላቸው ምግቦች የራሳቸው የሆነ አስተዋጽኦ አላቸው። ቫይታሚን ሲ የናይትሪክ ኦክሳይድ እንዳይጠፋ፣ ምክንያቱም ናይትሪክ ኦክሳይድን ፍሪ ራዲካልስ የምንለው በምግብ በሰውነታችን ውስጥ ሲብላላ የሚመረት መርዛማ ነገሮች አሉ። እነዚህ ነገሮች ናቸው ይህንን ናይትሪክ ኦክሳይድ ከሰውነት እንዲጠፋ ሊያደርጉት የሚችሉት። ቫይታሚን ሲ ግን ይህን ፕሮቴክት በማድረግ በመከልከል የራሱ የሆነ አስተዋጽኦ አለው። በሌላ በኩል ደግሞ እነዚህ ቫይታሚን ሲ ይዘት ያላቸው መድኃኒቶች የሰውነት ብግነት፣ የሰውነት መቆጣትን በመቀነስ ኢቭን የራሳቸው የደም ግፊት እንዳይጨምር በማድረግ የራሳቸው አስተዋጽኦ አላቸው። እነዚህ ምግቦችም አብዛኛዎቹ ከአትክልት የምታገኟቸው ናቸው፣ በፍራፍሬ የምታገኟቸው ምግቦች ናቸው። ለምሳሌ እንደ ቃሪያ፣ እንደ ፓፓያ፣ ሙዝ፣ ብርቱካን ውስጥ ስለዚህ እነዚህ ምግቦች የደም ግፊታቸውን ሊቀንሱ የሚችሉ መሆናቸውን በእነዚህ ምግቦች ላይ ትኩረት ማድረግ የደም ግፊታቸውን ለማስተካከል የራሳቸው አስተዋጽኦ ይኖራቸዋል ማለት ነው። የመጨረሻ በአምስተኛ ደረጃ የምናያቸው የቫይታሚን ቢ12 ይዘት ያላቸው ምግቦች ናቸው። ምንድነው እነዚህ ቫይታሚን ቢ12 ይዘት ያላቸው ምግቦች ለሰውነታችን የሚሰጡት ጥቅም ወይም የደም ግፊትን ከመቀነስ አንጻር ያላቸው አስተዋጽኦ ምንድነው ስንል ብዙ ጊዜ በምግብ መብላላት ሂደት ውስጥ ሆሞሲስቲን የምንለው አሚኖ አሲድ ይፈጠራል። ይሄ አሚኖ አሲድ ወይም ደግሞ ይሄ የገንቢ ምግቦች ተረፈ ምርት በደም ስር ውስጥ የደም ስር እንዲቆስል ያደርጋል። ይሄ ደም ስር እንዲቆስል ካደረገ ደም ስር እንዲደድር ካደረገ ደግሞ ደም ስር የመለጠጥ አቅሙ ይቀንሳል። ቅድም ግፊት አንዱ የሚወስነው ምንድነው? ይሄ የደም ስር የመለጠጥ አቅሙ ምን ያህል ነው የሚል ነው። ስለዚህ በዚህ ሆሞሲስቲን በምንለው ተረፈ ምርት ምክንያት የሚቆስለውን የደም ስር በመከላከል ቫይታሚን ቢ12 የራሱ አስተዋጽኦ አለው። ቫይታሚን ቢ12 ብዙ ጊዜ ከፎሌት ጋር በመሆን ይህንን ከሰውነት እንዲወገድ ያደርጋል። ስለዚህ ቫይታሚን ቢ12 ይዘታቸው ከፍተኛ የሆኑ ምግቦች እዚህ ላይ ትልቅ አስተዋጽኦ አላቸው። እነዚህ ምግቦች ምንድን ናቸው? ቫይታሚን ቢ12 ከሌሎቹ ቫይታሚኖች የሚለየው ከአትክልት ከፍራፍሬ አናገኘው፣ ጨርሶ ከነዛ ውስጥ አናገኘው።
የምናገኘው ምንድነው? ከእንስሳትና እንስሳት ተዋጽኦች ነው። ለምሳሌ እንደ እንቁላል፣ የስጋ ውጤቶች በተለይ እንደ ጉበት፣ የጉበት ስጋ፣ ቀይ ስጋ የመሳሰሉት የቫይታሚን ቢ12 ይዘታቸው ከፍተኛ ናቸው። እንዲሁም ኳሊቲ ፕሮቲን ያላቸው እንቁላልን ጨምሮ እነዚህ ምግቦች የእንስሳትና የእንስሳት ተዋጽኦች የቫይታሚን ቢ12 ይዘታቸው ከፍተኛ ነው። ቫይታሚን ቢ12 ይዘት ያላቸው ምግብ ስንመገብ ደግሞ የደም ስር በዚህ አሁን በነገርኳቸው ሆሞሲስቲን በምንለው አሚኖ አሲድ ምክንያት መቁሰሉን ስለሚቀንስ የደም ስር የመለጠጥ አቅሙን ጠብቆ እንዲሄድ ያደርጋል። ስለዚህ ውድ ተመልካቾች እነዚህን እንግዲህ 5 የምግብ ምድቦች የናይትሬት ይዘት ያላቸው ምግቦች፣ የፖታሲየም ይዘት፣ የቫይታሚን ሲ ይዘት፣ የቫይታሚን ቢ12 ይዘት፣ የማግኒዥየም ይዘት ያላቸው ምግቦች በምግባችሁ ውስጥ ማካተት ከምትወስዱት መድኃኒት ባልተናነሰ የደም ግፊታችሁን ለማስተካከል ይወስናል። ብዙ ጊዜ አንድ ሰው የደም ግፊቱ ከጨመረ ለምን ጨመረ አይባልም። ምናልባት ጭንቀት ነው፣ አመጋገቡ ነው፣ ጨው ጨምሮ እየወሰደ ነው አንልም። ብዙ ጊዜ መድኃኒት የመጨመር ነገር ይታያል። ያንን እንግዲህ እንደዚህ አይነት አመጋገብ አኗኗራችን ከፍተኛ የሆነ ከደም ግፊት ጋር ግንኙነት ያለው ስለሆነ የሰውነት ክብደትን መቆጣጠር፣ ከዚህ በተጨማሪ የሰውነት ክብደታችሁን መቆጣጠር ከፍ እንዳይል የሰውነት ክብደት በጨመረ ቁጥር የደም ግፊታችሁ እየጨመረ ነው የሚሄደው። የስብ ክምችታችሁን የጮማ ክምችታችሁ በጨመረ ቁጥር የደም ግፊታችሁ ከፍ እያለ ነው። ስለዚህ ሴደንተሪ ላይፍ የሚባለውን ይሄንን ቀንሶ እንቅስቃሴ ማድረግ፣ ወክ ማድረግ፣ ጨው መቀነስ እንግዲህ ብዙ አይነት ምልከታ ነው ያለው በጨው። አንዳንድ ሰው ለጨው ምላሽ አለው አለ። ሳልት ሴንሲቲቭ የሚባል አለ። ጨው ሲቀንስ ግፊቱ የሚቀንስ፣ ጨው ሲጨምር ግፊቱ የሚጨምር። እነዚህ ሰዎች ተጠቃሚ ሊሆኑ ይችላሉ። አንዳንድ ሰው ደግሞ ለጨው ምንም አይነት ምላሽ የማይሰጥ አለ። ሳልት ሬዚስታንት፣ ጨው ቢቀንስም ጨው ቢጨምርም ብዙ የደም ግፊቱ ከፍና ዝቅ ማይል፣ በእርግጥ ተመጣጣኝ የሆነ ጨው መውሰድ ይኖርበታል። አንዳንዱ ሰው ላይ እንግዲህ እንዲህ አይነት ስለሆነ ጨው በመቀነስ የደም ግፊታችሁ የሚቀንስ ደግሞ ጨው መቀነስ በራሱ ከ8 እስከ 10 ሚሊ ሜትር ሜርኩሪ ይቀንሳል። ስለዚህ ከምትወስዱት መድኃኒት ባልተናነሰ ይሄ አመጋገባችሁ አኗኗራችሁ የራሱ የሆነ ትልቅ አስተዋጽኦ አለው። ስለዚህ በዛሬ ቪዲዮ ያቀረብኩላችሁ እነዚህ ምግቦች ላይ ትኩረት አድርጋችሁ ብትሰሩ በእርግጥ የደም ግፊታችሁ መስተካከል ከምትወስዱት መድኃኒት ጋር ትልቅ አጋዥ እንደሆነ መረጃ ለመስጠት ነው። እንግዲህ ውድ ተመልካቾቼ የሚጠቅም መረጃ እንዳገኛችሁ እረዳለሁ። ይሄ ቪዲዮ ይጠቅማል ብላችሁ ካሰባችሁ ለወዳጅ ዘመዶቻችሁ ሼር አድርጎላችሁ፣ ቪዲዮን ከወደዳችሁ ደግሞ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።